ሪቶሪካል ጋዜጣዊ መግለጫ በአብይ አህመድ ደህንነቶች እንዳይደረግ ተከልክሏል። ወጣቶች መንገድ የሚያሳያቸው ይፈልጋሉ እና የሚያሳዝን ትውልድ ነው። የዛ ትውልድ አካል ስለሆነ ነው በዚህ አይነት ጉዳይ ላይ እንድናተኮር ግድ ይሆናል። ቢሮጥ ቢንደረደር አኩርፎ ተጣልቶ በአደባባይ ውሎ በጫካ ሸፍቶ እንዴት ይዘልቀዋል ሰው ከጥላው ሸሽቶ። ወደ ሳይሆን በግድ አሁን አልበሙን ይለቃል። ተሰማዋል። ሳትፈልገው እኮ ነው። ፈልጋል ባትፈልገውም ተሰማል። ብንሰርቅም ባንሰርቅም እንኳን ክርስቲያን ነው መሬት እንኳን ኦርቶዶክስ ነው። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሮ እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። ቢሮጥ ቢንደረደር አኩርፎ ተጣልቶ በአደባባይ ውሎ በጫካ ሸፍቶ እንዴት ይዘልቀዋል ሰው ከጥላው ሸሽቶ። የተወሳሰበ ከህልውና ጋር ከህሊና ጓዳ ተስቶ የሚኖር አገርም ጥላ ነው ቅርብ ይሉት የማይቀር ወገንም ጥላ ነው ቅርብ ይሉት የማይቀር። ውቅያኖስ ተሻግሮ ርቆ ቢሄዱ አላይም አልሰማም ብለው ቢሰደዱ ባጎረሰው እጁ ባቀፈበት ክንዱ ወገን ይጎትታል በረዥም ገመዱ። ማን ነኝ እንደ ውሃ የሚጎርፈው የሕዝቡን ማደርቆ ፍትሕ ተስተካክሎ መብት ተጠብቆ አንዱ ካንዱ ሳይበልጥ አንዱ ካንዱ ሳያንስ አንዱ አንዱን ሳይገድለው ደምም ሳይፋሰስ በወላጁ ጥፋት ልጁ ሳይወቀስ ልጁ ሳይከሰስ ሙስሊም ክርስቲያኑ ጸሎቱ ተሰምቶ በዘር መከፋፈል በተውሶ ጥይት መገዳደል ቀርቶ ሁሉም በታሪኩ በባህሉ ኮርቶ ኢትዮጵያ አንድ ሆና ልጆቿ ተባብረው እና ይሁን ከቶ ማን ነኝ ምንድን ነኝ ከነማን ልጠጋ? በጋሻና በጦር በግር በኮርቻ በስንት ጦርነት በስንት ዘመቻ ከቱርኮች ከግብጾች ከጣሊያኖች ዛቻ የጠበቋት አገር አርበኞች ጀግኖቿ ዛሬ ትከፋፈል በገዛ ልጆቿ። ያውም በተማሩት ዓለምን በዞሩት ዲግሪ ተሸክመው ልሂቃን በተባሉት ድንቄም ልሂቃን። ወጣቶች መንገድ የሚያሳያቸው ይፈልጋሉ እና የሚያሳዝን ትውልድ ነው። የዛ ትውልድ አካል ስለሆነ ነው በዚህ አይነት ጉዳይ ላይ እንድናተኮር ግድ ይሆናል እና ለወደፊቱ ለሀገር የምመኘው ኢትዮጵያ ልጆቿ የተባበሩባት አገር፣ ለሀገር የለፉ ሰዎች የሚከበሩበት አገር፣ ለሀገር የለፉ ሰዎች ሲከበሩ ለሀገር የሚያስከብር ስራ የሚሰሩ ልጆች መፈጠር ይችላሉ። በጣም ጨዋ ሰዎች ነበሩ። በጣም ግንዛቤያቸው ሰፊ ነበር። የመረዳት አቅማቸው ከፍተኛ ነበር። በጣም የሰለጠኑት አገሮች ላይ ያሉት ሰዎች ጭንቅላት የሚፈትሽ ስራ ነው የሚሰሩት የነበረው። በጀግንነት በጦር ሜዳ ብቻ ድል ያደረጉ ሰዎች አይደሉም። የመንግስታቱን ማህበር ጉባኤ የፈተኑ በሀቅ የቆሙ በወረቀት ላይ የተፈረመውን ነገር ለማስፈጸም የጸኑ ጨዋ ሰዎች ነበሩ። ፈትሸዋቸዋል፣ በርብረዋቸዋል። እነዛን ሰዎች እኮ እንዲህ አይነት አባቶች ክብር ሳይሰጣቸው የምንኖርበት አገር ላይ እንዲህ አይነት ልጆች ሊፈጠሩ አይችሉም። የሰው ዕዳ እየበላን አገር ለማስቀጠል አይቻልም። ይሄ ነው እንደ ሀገር የገጠመን ችግር ብዬ የማምነው። ወጣቶች ወዴት እንደሚሄዱ የሚያሳይ ደግሞ ያለፈው ክፍል እነሱ ላይ ያተኮረ አካሄድ የለም እና መጀመሪያ ሀገር ማዳን ነው ቅድሚያ የሚሰጠው ነገር። ሁሉ ነገር ቅደም ተከተል አለው። የመጀመሪያው ምንድነው? ኢትዮጵያዊነትን ማዳን ያስፈልጋል። ኢትዮጵያዊነት ካልዳነ ማንም የሚኖርበት አገር አይፈጠርም እዚህ ቦታ ላይ። ስለዚህ ኢኮኖሚያዊ ለውጥ ሊመጣ የሚያስፈልገው ነገር ለማድረግም ህዝብ መተባበር አለበት። አድዋ ላይ በአንድ ላይ ያዘመትከውን ኃይል በዛ ኃይል ወደ ልማት ለማሳተፍ ይቻላል። መንገዱም ይሄ ነው እና እንደዚህ አይነት ያካሄድ ጉድለቶች አሉ። ሁለተኛ ልጆች ተምረው ተሻሽለው መለወጥ ይፈልጋሉ። ባደረግናቸው ብዙ መልካም ነገሮች ላይ መስማማት ስንችል አብረን ባጎደልናቸው ነገሮች ላይ ዝም ብለን ጊዜ ማጥፋት ጠቃሚ አይደለም። ምን ጊዜም እኔ ትላንት አዲስ ልጅ ወልጃለሁ። አሁን 4 ዓመት ሆኖታል።
ይሄ ልጅ ከፍቅርና ከጥላቻ የቱ እንደሚሻል ብጠይቀው የሚነግረኝ ስለ ፍቅር ነው። ከአንድነትና ከልዩነት የትኛው እንደሚሻል ብጠይቀው ያንተም ልጅ ሊነግረኝ የሚችለው አንድነት ነው። ይሄን ልጆች ሊመልሱት የሚችሉትን ጥያቄዎች በእድሜ በልጽገን እንኳን ለመግባባት የማንችልባቸውን ነጥቦች ላይ በማተኮር ነው የብዙ ወጣቶች ጉዞ እንዲደናቀፍ ይሆን። ይህ ደግሞ የታላላቆቻችንም ግፊያ ነበር። የቀደሙት አባቶቻችን ግን ከዚህ የላቀ ቅርጽ የነበራቸው ናቸው። ለዚህ ነው እነሱ ላይ ያተኮረ ስራ የምንሰራው። ስለዚህ ሁሉም የራሱን አመለካከት መግለጽ ደግሞ የተፈጥሯዊ መብቱ ነው። በማንኛውም ሁኔታ ግን ሁሉንም ማስደሰት ባይቻል በተቻለ መጠን ሁሉንም የሚያግባባ ቅርጽ ይዞ ለመቅረብ ነው የሞከርኩት እና ኢትዮጵያዊነት ሩቅ ነው እና የሁላችን ኑሮ መሻሻል አለበት። ለዚህ ደግሞ ሁላችንም መተባበር አለብን። እንድንተባበር ካልቻለን ታሪክ ካልተደገፈ፣ ማንነት ካልተደገፈ፣ አንድነት ካልተደገፈ፣ መቻቻል ካልተደገፈ፣ መቀራረብ ካሌለ እንዴት ተደርጎ ነው መሄድ የሚቻለው? አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው በአሁኑ ሰዓት። ከመሰረቱ ለመነሳት ሁላችንም የተጽዕኖ ውጤት ነው። በሙዚቃ እንደነ ቦብ ማርሊ እንደ በሬጌው መስክ ባለው ሁኔታ እዚህ ሀገር ደግሞ ከነ ጥላሁን ከነ ማህሙድ ከነ አለማየሁ እሸቴ የተቀዳ ቅርጽ ነው ያለን ሁላችንም። የቀደሙትም ለሚቀጥሉት በዛ መጠን ነው እያስተላለፉ የሄዱት። ከዛ በተረፈ አቅም በቻለው መጠንና ባለ የተሰጥኦ ልክና በትጋት መጠን የምትጠጋበት የራስ የሆነ ውጤት ካለ መድረስ ትሞክራለህ። ከዛ ውጭ ያለውን ነገር እኔ እዚህ ጋር ደርሻለሁ እዚህ ጋር ለማለት ብትልም አትሆንም። ስለሆንክም ይሄን በሰው ቢሆን ያምራል። እኔ ስለዛ ለመናገር ብዙ አይመቸኝም። ሰበር አሁን የገባም ተወዳጁ ድምፃዊ ቴዲ አፍሮ ሊሰጠው የነበረው ጋዜጣዊ መግለጫ ታገደም። ቴዲ አፍሮ የፊታችን ሐሙስ የሙዚቃ አልበሙን እንደሚያወጣ መግለጹ ይታወቃል። ኢትዮሪካ የተባለ አልበሙን ይሄ 18 ዘፈኖች የያዘውን አልበሙ ምክንያት በማድረግ ደግሞ ነገ ማክሰኞ በአዲስ አበባ የተለያዩ ጋዜጠኞች በተገኙበት በአርቲስት ቲቪ አማካኝነት ጋዜጣዊ መግለጫ ለመስጠት በዝግጅት ላይ ያለ መታገዱ ተገልጿል። ቴዲ አፍሮ ቃለ ምልልሱን ለማስተላለፍ ከአርቲስት ቴሌቪዥን ጋር ተፋርሞ እንደነበረ የሚናገሩት የውስጥ ምንጮች ሆነው ግን ቴሌቪዥን ጣቢያው እንዳታስተላልፍ በመባሉ የተነሳ በደረሰው ቀጭን ትዕዛዝ የቴዲ አፍሮ ጋዜጣዊ መግለጫ እንዳይደረግ ተደርጓል ማለት ነው። በዚህ መሰረት ቴዲ አፍሮ ይህን ቃለ ምልልስ ለብቻው ይስጥ አይስጥ የሚታወቅ ነገር ባይኖርም ፕሮግራሙ ከአርቲስት ቴሌቪዥን ጋር በመፋረሙ የተነሳ ይህንን ላያደርግ እንደሚችለው ምንጮች የሚናገሩት። አርቲስት ቲቪ ከየትኛው ተቋም ማስጠንቀቂያ ተሰጥቶት እንደታገደ ግን የተገለጸ ነገር የለም። ምንጮቻችን እያጣሩ ይገኛሉ። አርቲስት ቴሌቪዥንም በጉዳዩ ላይ ምላሽ እንዲሰጥ እየጠየቀ ይገኛል። ሀበሻ ተጨማሪ መረጃዎችን ይዞ ይመጣል። ቴዲ አፍሮ የሆነ ስራ ሲለቅ ወይንም ሊለቅ ነው ሲባል የሆኑ አይነት ሰዎች ይመጣሉ፣ ዘመቻ የሚመስል ነገር የሚከፍቱ። ታስታውሳላችሁ አቤል ሙልጌታን። ቴዲ አፍሮ የሆነ ስራ ከሰራ በኋላ ጂስ የሚመስል ለቴዲ አፍሮ ሰራ። ከዛ እንዴት እንደተመታ የሙዚቃ ላይፉ ታውቃላችሁ። አሁን ደግሞ ካሙዙ መጥቷል። ዛሬ አንድ ጽሁፍ ፌስቡክ ገጹ ላይ ለጥፏል። ብዙ ሰዎች ይሄ ጽሁፍ ለቴዲ ነው የሚል ድምዳሜ ላይ ደርሰዋል። እኔም እንደዛ መስሎኛል አሉ አይደል። የሆነ ቴዲ ስራ ሲሰራ ታውቃላችሁ፣ ቴዲ በድፍረት ሀሳቡን ይገልጻል፣ ለህዝብ ድምፅ ይሆናል ምናምን እና ያንን መንግስት ዘመም የሆኑ ሰዎች ሲገልጹት ምንድነው ዝም ብሎ ማለቃቀስ፣ መተቸት፣ ዳር ቆሞ መተቸት ምናምን ነው የሚል። እንደዛ አይነት ጽሁፍ ጽፏል ካሙዙ። ለቴዲ ነው ምናምን የሚል ግምት ብንይዝ የተሳሳትን አይሆንም። ላይሆን ግን ይችላል። ያው እሱ ሌላ ነው ሊል ይችላል፣ ችግር የለውም። ብቻ ግን እንዲህ አይነት ሰዎች ቴዲ አፍሮ ላይ ዘመቻ የሚከፍቱበት ገና ሲመጣ የሚነሱበት ሰዎች የማይገባቸው ነገር አለ። ምን መሰላችሁ? ቴዲ አፍሮ ይህንን ስም ሲገነባ፣ ይህንን ተቀባይነት ሲያገኝ፣ ይህንን ብራንዲንግ ሲሰራ ዝም ብሎ አይደለም። አንደኛ ኢንተግሪቲ፣ ጥብቅ ስብዕና የሚባለውን ራሱ ላይ የገነባበት ልክ እኔ ያስገርመኛል። ከዚያ የማይነቃነቅ ታለንት አለው፣ የሚያስገርም ታለንት አለው። ሶስተኛ በቂ እውቀት አለው በተለያዩ ጉዳዮች ላይ ስለ ሀገራችን፣ ስለ ዓለማችን፣ ስለ ታሪክ፣ አሁን ስላለው ነባራዊ በቂ እውቀት አለው። እነዚህን በሚገባ
ስላገባ ራሱ ላይ ስላበለጸገ ነው ቴዲ አፍሮ ህዝብ ዘንድ በዚህ ልክ ተቀባይነት ያገኘው። ይህንን ዝም ብለህ መናድ አይቻልም። ከዚህ በፊት ታስታውሳላችሁ አህመድ ተሾመ፣ ዲምቢ፣ ራሱ አቤል ሙሉጌታ፣ ጂመሳይ ምናምን ቴዲ አፍሮ ጋር አላስፈላጊ መላተም ተላትመው ራሳቸው ላይ ያመጡትንና እኔው ግን እኔ ቴዲን ስራ በጉጉት ተጠብቃለሁ። ቲዮሪካል ነገ ማክሰኞ ሊሰጥ የነበረው የቴዲ አፍሮ ኢትዮሪካ አልበም ጋዜጣዊ መግለጫ በአብይ አህመድ ደህንነቶች እንዳይደረግ ተከልክሏል። ከመሸ የደረሰ መረጃ ነው። ልትገረም ትችላለህ። አብይ አህመድ ቴዲ አፍሮ እንደሚፈራው ኢየሱስን አይፈራውም። ኢየሱስን አይፈራውም። እንግዲህ የቴዲ አፍሮ ኢትዮሪካ አልበም የፊታችን ሐሙስ ይለቀቃል። ከዛ በፊት የሚዲያ አጋር የሆነው አርቲስት ቲቪ አልበሙን በማስመልከት ጋዜጣዊ መግለጫ ነገ ማክሰኞ ይሰጣል ተብሎ ይጠበቅ ነበር ከቴዲ አፍሮ ማኔጅመንት አባላት ጋር። የአብይ አህመድ ደህንነቶች ዛሬ የአርቲስት ቲቪን ሂደው ማስጠንቀቂያ በመስጠት ነገ ምንም አይነት ጋዜጣዊ መግለጫ እንዳይደረግ አግደዋል። እሱ አይደለም የሚገርመው፣ ቴዲ አፍሮ አልበሙን ሊያወጣበት የነበረው የሰዋሰው መተግበሪያ ላይ ነበር። ይህንንም መተግበሪያ በማስገደር ትዕዛዝ በመስጠት ቴዲ አፍሮ አልበሙን እዛ ላይ እንዳይለቅ መተግበሪያውም ደግሞ ከቴዲ አፍሮ ጋር የገባውን ውል እንዲያፈርስ አድርገዋል። የዚህን ያክል ይፈሩታል ማለት ነው። የዚህን ያክል እስክርቢቶ ይዞ እንግዲህ የፊታችን ሐሙስ የቴዲ አፍሮ ኢትዮሪካ አልበም ይለቀቃል። አልበሙ ከመለቀቁ በፊት የአብይ አህመድ ደህንነቶችና የአብይ አህመድ የግል አክቲቪስቶች አልበሙን በማራከስ ላይ ተጠምደዋል። አልበሙ ላይ ይኖራሉ የተባሉ ትራኮችን በመተንተን የፈረሱ ቤቶችን የሚያሞግስ የፈረሰውን ፒያሳ የፈረሰውን ቄራ የሚያነሳ ነው እያሉ የድሮዋን ኢትዮጵያ የሞተችዋን ኢትዮጵያ የሚቀሰቅስ ነው እያሉ ካሁኑ ዘመቻ ጀምረውበታል። ዚስ ማች አብይ አህመድ በዚህን ያክል ደረጃ ይፈራዋል ቴዲ አፍሮ። አሁንም እርግጠኛ ማን ሆኖ ነገር ሐሙስ የሚለቀቀው አልበም ላይ ማክሰኞ ወይ ሮብ ሰው ጨፍጭፎ ሀገሪቷ በሐዘን ላይ ሆና እንግዲህ ቴዲ አፍሮ እንደለመደው ኤክስቴንድ እንዲያደርግ አልበሙን ሳይወጣ እንዲቀር ለማድረግ ሁሉ ጥረት እንደማያደርግ እርግጠኛ ልንሆን አንችልም። የምሬን ነው። በቴዲ ስም በጣም ሰዋሰዎች እናመሰግናለን። የእውነት በዚህ ሀገር ላይ ሆነ እንደዚህ ችግር ሳትፈጥር በእንደዚህ ምንም በሰላም መለየት ቢግ ዲል በጣም ይገርም ነው። ስለዚህ በቴዲ አፍሮ ኦፊሻል ፔጅ ላይ ነው የሚወጣው። ስለዚህ እያንዳንዳችሁ አሁን በቲክቶክ የምታዩ በጄኤፍኤም ላይ የምታዩ የቴዲ አፍሮን ኦፊሻል ፔጅ ገብታችሁ ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ሐሙስ እስኪደርስ ድረስ እኛ እንገፋዋለን። ሐሙስንም በዚህ ጋር አንድ እውነት ልንገርሽ፣ የቴዲን በራሱ ዩቲዩብ ቻናል መውጣቱን ሰማን። ከዛ ጆሲ ስልኩን አወጣ። ብዙ ጊዜ ከስራ ውጪ ወይ ቢሮም አንዳንዴ ምሳም ላይ ምናምን እንገናኛለን። ያው ወንድምነቱ እንዳለ ሆነ። ቤቢሻ የቴዲ አፍሮ ዩቲዩብ ግን ሰብስክሪፕሽኑ አላነሰብም? ይሄን የሚያህል አርቲስት እግዚአብሔርን ከትላንት ወዲያ ነው ትላንትና ነው ያለኝ። ከዛ እኔ ሳላረኩም ሲላ እኔ አርጋለሁ። ይሄ ነገር ግን ማደግ አለበት። እንደዚህ አልበም ቴዲ እየተባለ ቴዲ ክቡር ዶክተር አርቲስት በእውነት በጣም በዛ ደረጃ ሰብስክሪፕሽን በጣም ትንሽ ነው። አዎ እኔ እንደውም አሪፍ ሐሳብ አነሳን ለመወያየት እንዲመቸን አድማጮችም እየሰሙ ስለሆነ አሪፍ ነው። ቴዲ ወደድንም ጠላንም በሙዚቃ ኢንዱስትሪው ላይ ከኛ በፊት ያሉ ከቴዲ በፊት ያሉ በጣም ታላላቅ የኢትዮጵያ አውራ የሚባሉ በጣም ነገስታት የምንላቸው ድምፃውያኖች አሉ። እነ ክቡር ዶክተር አርቲስት ጥላሁን ገሰሰ፣ ጋሽ ማሙድን፣ አስቴርን፣ ኤፍሬም ታምሩን፣ እነ ፀሐዬን ስታያቸው በጊዜያቸው በጣም የሚገርሙ ነገስታትና ንግስቲትና ንግስትና ንጉሶች ናቸው። በዚህ 20 ዓመት ወደዚህ እኛም ሙዚቃ ከመጀመራችን በፊት ጀምሮ ያለውን ጊዜ ብታይ ቴዲ አፍሮ ንጉስ ነው፣ ምንም ጥያቄ የለው። ትክክል። ከዛ በጣም የተናደድኩት ባለፈው ቤቢ እንኳን አነሳው እንደው በራሱ ዩቲዩብ ቻናል ነው የሚወጣው ሲባል ያው እኔ ኦብቪየስሊ ሰብስክራይብ አድርጌዋለሁኝ። ከዛ ገባውና ቼክ አረኩት ሳየው 1.4 ሚሊዮን ምናምን ይላል። 140 ሚሊዮን ህዝብ አላት ተብሎ የምትገመት ሀገር ላይ 1.4 ትንሽ ነው። ስለዚህ ይሄን ቁጭት አሁን ሰብስክሪፕሽኑን እንድትጨምሩ ነው የኔ መነግራችሁ ለምትሰሙን ማለት ነው። ወደ ሳይሆን በግድ አሁን አልበሙን ይለቃል። ትሰማዋለህ። ሳትፈልገው እኮ ነው፣ ፈልጋ አይደለም። ባትፈልገውም ትሰማል። ለምን እንደ ዳይመንድ የሚታይ ልጅ ነው። በአርት ደረጃ ሀቅ ነው። ሀቁን አልወስድበትም። ማን ነው እስቲ አልበኑ ካልወጣ ብሎ የሚጓጓ የሌላ አርቲስት ጥራልኝ። እንደዚህ በጉጉት
ኡኡ እየተባለ የሚጠበቅ የማንን ሰምተህ ታውቃለህ? ኖባዲ ኧረ አውጣልን። ጭራሽ ቲሸርት እያሰሩ ምን አውጣልን ኡኡ። እርግጠኛ ነኝ የአሜሪካ አለ ቢልቦርድ ዋርድ፣ እሱ ላይ ስሙ ይጠራል፣ ስሙ ይጻፋል። እንደ ባለፈው ያወጣውን አይታችሁታል አይደለ? አንድ ሲንግል ለቆ በሙሉ አሜሪካኖች ሁላ እስኪደነቁ ማን ነው ብለው ቢልቦርድ ላይ ያሳያል። ዘፈን ይለቀቃል እና ሃይ ቪው ያለው ይወጣል እዛ ላይ። ስለዚህ ኢትስ ኤክስትሪምሊ የቴዲ ሂዝ ብለስድ በዛ ችሎታው በቃ የተሰጠው ስጦታ። የሰው ስጦታ የተለያየ ነው። ቴዲ አፍሮ በአርት ችሎታው እስካሁን ማንም አልደረሰበትም። ሶሪ ቱ ሴይ ቴዲ አፍሮ ማንም አልደረሰበትም በችሎታው፣ በአርት ችሎታው። ሌሎች አርቲስቶች እንደ ወንድም ልምከራችሁ፣ ኢኖ አሜሪካኖች ምን ይላሉ? ታፕታፕ እያደረጋችሁ ይገር ቹዝ ዮር ባትል ይላሉ። ስትጣሉ ጥላችሁን እወቁት ከማን ጋር እንደምትጋጩ። አቤል እንክትክቱ የወጣው ቴዲን ምን ልበል ብሎ ነው፣ ላጣጥል ብሎ ነው። ቴዲን ላጣጥል ብሎ አፈር ከድሜ እንደ ጀላቲ ሲዲውን የሱን እንትን ውስጥ ከቶ ባልዲ ውስጥ ከቶ እያዟዟረው መሸጥ ጀምሮ ነበር። አንዳንዴ የምትፎካክረው ማወቅ መቻል አለብህ። ይገርም ነው ገባ። ከቴዲ ጋር የምትሳፈጠው ነገር የለም። it's not gonna work። ስለዚህ ቢያንስ እሷም ከኪድኒኔ ጋር ቢጣላ ያዋጣው ነበር። እኛም አግዘን እንረጥለት ነበር። ከኪድኒኔ ጋር ቢሳፈጥ ምናምን ነገር ይሄ ምንድን ነው የሚለው ደግሞ አንድ አለ። ማን ነው ስሙ? አቤል ከማጋ ሌላ ጥሩልኝ። ማን ነው ስሙን ጥሩልኝ። ታፕታፕ ኮፒ ሊንክ ቤተሰብ ማን ነው? አዎ ቢጫ አበባ። እውነት ሌላው መነጋገሪያ የሆነው የኢትዮጵያ ውድ ልጅ ድምፃዊ ቴዎድሮስ ካሳሁን አዲስ ማስታወቂያ እንትን አድርጓል። የሆነ ሰዋሰው ፕሮሞሽን ከሚባል ጋር ስምምነት ነበረ። እሱ ስምምነት ተሰርዞ ራሱ በዩቲዩብ ቻናሉ ላይ ኢትዮሪካ የሚለው አዲሱ አልበሙ በጉጉት የሚጠበቀው እንደሚወጣ እየተነገረ ነው። ለዳግሚያ ትንሣኤ ተብሎ ነበረ፣ ነገር ግን ሐሙስ ነው የሚወጣ አሳውቋል። ራሱ ቴዲ አፍሮ አሳውቋልና ሐሙስ ይወጣል መባሉን ተከትሎ መቲ እንግዲህ እንደምታውቂው ጫጫታ በዝቷል። መጀመሪያ የዛሬ 2-3 ሳምንት አቤል ሙሉጌታ የሚባለው ከአሁን በፊት ቴዲ ሲያወጣ ናት የሚል ሙዚቃ አብይን ለምን ተናገርክ ብሎ የነቀፈው እሱ እንግዲህ ተመለስኩ ወደ ሃይማኖት ብሎ በኋላ እንመጣበታለን። የሆነ ሙዚቃ ሰይጣን ምናምን ከምናምን እያለ የሆነ ነገር ብሎ ነበረ። ቀጥሎ ካሙዙ ካሳ በትናንትናው ዕለት ግጥም አይሉ እንደው ተመልካቾቻችን ለራሳችሁ ሕሊና አድርሱለት ነው የሚለው። ሰዶማዊ ጭቃ ነፍሱን አስይዞ በጭስ ደንብዞ ባረቄ ፈዞ ድምፅ አልማዝ አባቱን ተንጫሮ ረዞ። ተው ግጥሙን ተውት፣ የሚያስቅ ነው። ምን ማለቱ? አንድ ጊዜ እኔ እንደውም አብይ የለጠፈው ግጥም እያዟዟሩት ካሙዙ ነው እንደ ጻፈው እያልኩ ነበር። ከከተማ አምባ ከሚኖር ናውዞ አሽሻ ጢሶ ሰሪ ከመንቀፍ አብይ በቀንቅን መንገድ ከኔ ቢሰለፍ ከማላቀስ በቀር ከማልቀስ ዕጣ ለሀገር ቀን በቀን ተስፋ ያምጣ በሀገር የሚነግድ ምናምን የሚል መሪ ሆኖ እንደዚህ እያለ ትናንትና እንትን ሲል ነበረ። እሱ የካሙዙ ሳይበቃ ሲል ደግሞ በጠቅላይ ሚኒስትር አማካኝና በሚኒስትር ደረጃ አሁን እንደምትመለከቱት በሚኒስትር ደረጃ የጻፉት ምን ማለታቸው እንደሆነ አልገባንም። ለትንሣኤ ሼፊልድ ዋንጫ ዘፈን አውጥተሽ የአርሴናል፣ የሊቨርፑል፣ የማንቸስተር ሲቲ ብሎም ሁሉም የሊግ ቡድኖች ደጋፊዎች እንዲሁም ጊዜያቸው ሁሉ በጾምና በተካት ያሳለፉ የትንሣኤው ምዕመናንና በዘፈን ይደንሳሉ ብለሽ ከጠበቅሽ ዓለሙንም ኳሱንም በሰመመን ነው የምታየው ማለት ነው።
ኳስ ጨዋታው በሚታይበት ቀን ቀን እየተኛሽ ማታ በስካር መንፈስ በምታየው የሃይላይትና የጨዋታ ዘገባ ተመስርተሽ ስለ ሊጉ ቁሬ በሚል ድምፅሽ ለመተንተን እንዳትሞክሪ ኳስ አዋቂዎች ይመክራሉ። የካታንጋም የትሪቢዩንም የመስማር ተራ ከማንተ አነሸም ተቀማጮች ምክር ይለግሳሉ። ሃይላንድ ሃዋርድ መስሎሽ እንዳትሳሳቺ የሊጉ ተከታዮች ያስባሉ። ወይ ኳሱን በደንብ ተመልከች ወይ ስለ ማታ ኋድራ ቀሽረሽ አንቁርቁሪ ምናምን እያሉ ቀን እየተኛሽ ማታ ድምፅ ለማውጣት ለትንሳኤ ምናምን እያሉ በዚህ ወይ ግልጽ ነገር አይጽፉ። ነገሩ የግልጽነት ዘመን የሚባል ነው። ቅኔ ድሮ ቀረ። በነገራችን ላይ በአሁኑ ሰዓት ላይ ጽሁፍም በጣም ሞደርን ጽሁፍም ሰዎች በግልጽ ነው ሀሳባቸውን የሚገልጹት። ሳታይር አያስፈልግም እያልኩ አይደለም። እንደዚህ ግን የተወሳሰበ ነገር የምታደርጉት ፍርሃት ሲኖርባችሁ እና ምን ማለት እንደሆነ ጽሁፉ ራሱ አይገባም። ግን ቴዲ ሙዚቃ ሊያወጣ ነው ሐሙስ። እስከ ሐሙስ አንድ ነገር ይፈጥራሉ። እኔ እንደነ ካሙዞ አይነት ሰዎች ማየት የምመኘው ክፉ እንዲደርስባቸው አልፈልግም። ስልጣን ግን በጠቅላይ ሚኒስትሩም ላይ ክፉ ይድረስ እያልኩ አይደለም። ስልጣን አላፊ መሆኑን እንዲያዩ፣ ጠፊ መሆኑን እንዲያዩ ሁሉም ነገር ትናንት እንዳየናቸው ትናንትና የህወሓት ደጋፊዎች መሬት ጠባቸው እንደነበሩ አሁን ደግሞ ተመልከች። ምንም እንትን አላደረጋቸው። ለምን ይሄን ነገር ተናገርክ የሚል ነው። አሁን ለምሳሌ የመጀመሪያው ጠብ ካሙዙም ካሁን በፊት ተሳርቦ ነበረ። የአቤል የተባለው ልጅ ተሳርቦ ነበር። ናአት በሚለው ዘፈን ላይ አይተሽ ከሆነ መቲ መሪ ነኝ የሚል ምህላውን የረሳ ቃል ኪዳኑ ማለት ነው። መሪ ቃል ሲገባ የረሳ ሳር ያለበልማል በአፍ አላፍ ሬሳ ብሏል። ቴዲ ይሄን ሲዘፍን ምን ብሎ ነው? ሰው እየተገደለ ነው ኢትዮጵያ ውስጥ ብዙ ተብለው የተጠየቁት ጠቅላይ ሚኒስትሩ ይሙቱ ሰው መገደል ሊያቆም ይችላል ቢሞቱ እኛ ግን ቢያንስ ችግኝ እንተክልላቸዋለን ችግኙ ጥላ ይሆናቸዋል አለ። አስደንጋጭ ንግግር። አብይ ሲመጣ እንዲህ አልነበረም ነው ከወሰዳችሁት። መሪያችን መሐላውን ረስቷል። መሐላውን የረሳ ነው እንዲህ የሚያደርገው። በእኔ ጊዜ ተሳዳጅና አሳዳጅ የለም፣ ማንም አይታሰርም፣ ቶርቸር ፈጽመናል፣ ይቅርታ አድርጉልን እያለ የመጣ ትሁት መሪ ነው። ቴዲ ስለ ሰው አይደለም እኮ የዘፈነው፣ ስለ ሀገር እኮ ነው። ሀሳብ እኮ ነው የዘፈነው። አንድ የሀገር መሪ ይህንን መሐላውን መርሳት የለበትም ነው። ፔሬድ እንዴት እንዲህ ይለናል ነው። የአንድ ከያኒ ትክክለኛ ነፍሴ ነው። ለግሉ ብሎ ለምኑ አይደለም። በዚህ ዘፈን ምክንያት አብይ ተበሳጭተው ፓርላማ ላይ አዝማሪ ብለው እስከ መሳደብ ደርሰዋል። ሌላም ነገር ሊደርስበት ይችል ነበረ። ይህንን ኃላፊነት ወስዶ ከማንም በላይ ከካሙዙ በላይ ከማን በላይ ቴዲ ንቅረብ ቢል ለዚህ መንግስት ትልቅ ነገር ይዘጋጅለት ነበር። በፍጹም ያችን እውነቴን ህሊናዬ ላይ አልሸጥም። መሪው መሐላውን ረስቷል ነው ያለው። ካሙዙን አልሰደበ ምን አልሰደበ። የህዝብን ብሶትና ምሬት ነው ያንጸባረቀው። ለምን ይሄን አርክ ተብሎ ማውራት እንትን ነው ቀላል ነው መስራት ይከብዳል ብሎ ሊትራሊ ቴዲ ማለት ቀርቶት ሰደበው። ያኛው ዘፈን ሰራሁ ብሎ ማለት ነው። ችሎታቸው መቼም ከሰማይና ምድር ቅርብ ላይ አሁን የካሙዙን ግጥም አይተሽ የቴዲን እንትን ብታይ ካሙዙን ራሱ ይገጥመዋል ቴዲ እና እሱ ማለት አይደለም። እንደዚህ ያደረግን ብለው እዚህ ደረጃ ላይ ደረሱ። የዛሬ 15 ቀን ወደ ጌታ ተመለስኩ አለ። ጥሩ ነው። ወደ ማናቸውም ሃይማኖት ሲመለሰው ታበረታቸዋለሽ። ከአሁን በኋላ ዘፈን በቃኝ አለ። ይሄንን ማድረግ ያለበት ለማን ነው? እሱ ለራሱና ለክርስቶስ ከሆነ አመንኩት ለሚል ጌታ ከሆነ መቲ ሰው ሲመለስ ሌላ ሰው ጋር አይተነኳኮስ። ከአሁን በኋላ በቃኝ፣ በዚህ መንገድ አልሄድም፣ በዝማሬ በምናምን ጌታዬን አገለግላለሁ፣ እንደዚህ ሆኛለሁ። ፔሬድ እዚህ ጋር የሚበቃ የሰይጣን የምናምን አለና ቀድሞ እሱ እንዳልነበረበት ሌላ ነገር አደረገ። ከዛ ሄጀ መዝሙሩን ላዳምጥ ሲሄድ እኔ መቲ የት ላይ ነው የለጠፈው? መዝሙር ተብለው የሙዚቃ ቻናሉ ላይ ነው የለጠፈው። ከዛ የሙዚቃ ቻናሉ ላይ ደግሞ ሲሄድ ምን መስበር የመሰለኝ ሙዚቃውን ቢያንስ ዴሊት ባያደረገው ፕራይቬት አድርጎታል ብዬ ነበር ያሰብኩት። ሙዚቃውም አለ። ኤልሳ ኤልያስን ሲከተለው ወደ ቤተሰቦች ሄጄ እንድሰራበት ፍቀድልኝ ሲለው ምንድን ነው ያለው? እኔ ምን ያስኩብህ ያሻህን አድርግ አለው። የእግዚአብሔር መንፈስ መጎናጸፊያውን ጥሎበት ስለነበረ አይቶት ስለነበር ይላል። የሚያርስበትን በሬ እርሻ ቦታ ላይ ነው ያገኘው። መቲ እርሻውን አርዶ ቀንበሩን እሳት አያይዘው ለእግዚአብሔር መስዋዕት አቀረበው ይላል። ስትከታይ ምንድነው የምትሆኘው? እርሻዬ ምን የለም። አየሽ፣ መንፈሱ የገባቸው ሰዎች ወደ ግራ ወደ ቀኝ የለም። ጣጣቸውን ሁሉ
ልክ ከግብፅ ሲወጡ ሸለፈታቸውን እንደገረዙት ከሴኬም ወደ ቤቴል ሲሄዱ ጉትቻቸውን እንደጣሉት ነው። ለዚህ ነው ክርስቶስ ምን አለ በምድር ላይ ማንም እርፍ ይዞ ወደኋላ የሚያይ የኔ አይደለም አለ። አሁን አቤል ለዚህ ነው እኔ ለደሱ የምመክረው በእርግጥ እርፉን ከያዝክ በእርግጥ ለመከተል ከወሰንክ ከቆረጥክ እኔ ያደርገዋለሁ ያልኩ አይደለም። እኔ ደካማ ነኝ። ግን አንተ እዛ ድረስ ከደረስክ ሙዚቃውን በቃ እርሻህን ጣል፣ በሬህን ጣል፣ ቀንበርህን ጣል፣ ማንም እርፍ ይዞ ወደኋላ የለም የሚል ነው። እውነት ከሆነ እውነት ከተመለስክ ደስ የሚል ነው። ሙዚቃ ኮልኮል ሆን ሸለፈቱን የግብፅን ሸለፈት የሴኬምን ጉትቻ እዛ መዝሙር የጫንክበት ስር ያለውን ሁሉ ሲቻል አጥፋው። ካልቻልክ ፕራይቬት አድርገው። አሁን እኮ እዛ የገቡት በሙሉ ሙዚቃ እያዩ ነው። እዛ ላይ ጫንክ ደግሞ እንደ አጋጣሚ ሆነው ቪውም አላገኘህም። አሁን ያኛው እንደዚህ ያለ ለምና የእግዚአብሔርን መንገድ የምትከተለው በልክ በካልኩሌሽን መሆን የለበት። እዚህ ያጣኸውን ተቀባይነት እዛ ለማግኘት እዚህ ያጣውን ቢዝነስ እዛ ለመስራት ከሆነ አይሆንም። ያን በዚህ ያየ ነው የእሱን ነገር ማለት ነው። ይሄ ደግሞ መጣና አሁን ምን ሆኖ እንደተሾመ አይተሽዋል። ግጥም ብሎ እኔ በጣም ነው የገረመኝ። እኔ ግጥም ሊቅ ነኝ ባልን የተራቀቅኩ ነኝ ባልን በትዬ ግጥም አውቃለሁ። ግጥምና ገደላት አሁን ግጥም ገደላት፣ በቃ ገደላት። እና ያን ነገር አድርጎ ጠብ አድርሱለት ለሱ አለ። ደግሞ ቅድም ባልኩሽ ነገር ላይ እንዲህ አደረገ። ኤክስፔክቴሽኑ ምን አደረጉት? መቲ አልጓጓሽም? የቴዲ እንዲወጣ ስለምን እንደሆነ በምን አውቀው ነው? ግን አሁን ቀድመው የመጡት ምቱ ተብለው ነው አይደል? አሁን የቴዲ ዘፈን ሲወጣ ህጉ የሚቀበለው ነው። ለምን ብንሰርቅም ባንሰርቅም እንኳን ክርስቲያኖን መሬት እንኳን ኦርቶዶክስ ሆን